ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለሩሲያ ሲዋጋ ዩክሬን ውስጥ የተገደለው ኬንያዊ ቤተሰቦች የልጃቸው አስከሬን እንዲመለስ ጠየቁ። ዩክሬን ውስጥ ለሩሲያ ሲዋጋ የተገደለው የ29 ዓመቱ ኬንያዊ ቤተሰቦች ወጣት ለሞስኮ ሲዋጋ የነበረበት ሁኔታ በተመለከተ ማብራሪያ እንዲሰጣቸውና አስከሬኑ ወደ አገሩ እንዲመለስ ጠየቁ። ክሊንተን ኒያፓራ ሞጌሳ የተባለው ኬንያዊ ወጣት በአውሮፓውያኑ 2024 ከሀገሩ የወጣው ኳታር ውስጥ ስራ ለማግኘት እንደነበረ ቤተሰቦቹ ገልጸዋል። ኋላ ላይ ግን ከኳታር ወደ ሩሲያ ማምራቱን እንደተረዱም ተናግረዋል። ቅዳሜ ዕለት የዩክሬን ባለስልጣን በሰጡት መግለጫ ኳታር ውስጥ የተመለመለው ኬንያዊ ወጣት በምስራቅ ዩክሬን ዶኔትስክ ግዛት በተካሄደ ውጊያ መገደሉን አስታውቀዋል። ኬንያዊው በተገደለበት ሚት አሳላት የሚል ስያሜ በተሰጠው ውጊያ በርካታ ቁጥር ያላቸው ሰዎች እንደሞቱም ተገልጿል። ሩሲያ ወታደሮቹ አስከሬኑን ሳያነሱ መሄዳቸውን የተናገሩት የዩክሬን ባለስልጣናት ሟቹ የሌሎች ሁለት ኬንያውያን ፓስፖርትንም ይዞ እንደተገኘ አስረድተዋል። የ29 ዓመቱ ሙጊሳ ሞት የተሰማው ዩክሬን ውስጥ ለሩሲያ ጦር እንዲዋጉ የሚመለመሉ ኬንያውያን በተመለከተ የተፈጠረውን ስጋት እየጨመረ ባለበት ወቅት ነው። የሙጊሳ ቤተሰቦች ልጃቸው ስራ ፍለጋ ወደ ኳታር ሄደው መሬት ተሸጦና ገንዘብ ተሰባስቦ እንደሆነ ሲቲዝን ቲቪ ለተባለው የሀገር ውስጥ ቴሌቪዥን ጣቢያ ተናግረዋል። የሟች ወንድም ጆኤል ሞግሬ ሞቱ አስደንግጦናል ብሏል። ለቤተሰቡ የመጨረሻ ልጅ እንደነበር ያስታወሰው ሞግሬ የቤተሰቡ ብቸኛ የገቢ ምንጭና ተስፋ ነበር ሲልም ገልጿል። የስኳር ታማሚ መሆናቸው የተናገሩት እናቱ ሜሌን ሞራ በበኩላቸው የሕክምናና የመድኃኒት ወጪያቸው ይሸፍን የነበረው እርሱ መሆኑን ተናግረዋል። አሁን ማድረግ እንዳለባቸው ግራ መጋባታቸውን አክለዋል። መንግስት እርዳታ እንዲያደርግም እማጸናለሁ ብለዋል። ባለፈው ወር የኬንያ መንግስት ሩሲያ ውስጥ ሲዋጉ የነበሩ 18 ዜጎች ወደ ሀገራቸው መመለሳቸው አስታውቆ ነበር። ህዳር ላይ ወደ 200 የሚጠጉ ኬንያውያን ለሩሲያ እየተዋጉ መሆናቸው እንደሚታወቅ እንዲሁም የምልመላ መረቡ አሁን በስራ ላይ መሆኑ እንደሚታወቅ የሀገሪቱ የውጭ ጉዳይ ሚኒስትር ገልጸዋል። ለሩሲያ እየተዋጉ ያሉ ዜጎች ያሏት ኬንያ ብቻ አይደለችም። ሌሎች የአፍሪካ ሀገራትም ሩሲያ ውስጥም ከፍተኛ ደሞዝ የሚከፈል ስራ ታገኛላችሁ በሚል የታታለሉ ወጣቶች ዩክሬን ጦርነት ውስጥ እንዲዋጉ መደረጋቸው አስታውቀዋል። የዩክሬን የስለላ መረጃ እንደሚያሳየው ከ36 የአፍሪካ ሀገራት የተውጣጡ ከ1400 በላይ ሰዎች ለሩሲያ እንዲዋጉ ተመልምለዋል ተብሎም ይገመታል። ዩክሬን ከዚህ ቀደም ለሩሲያ የሚዋጋ ማንኛውም ሰው እንደ ጠላት ተዋጊ እንደምትቆጥር እንዲሁም ደህንነቱ የተጠበቀው መውጫ መንገድ እንጂ መስጠት እንደሆነ ማስጠንቅቃለች። የዩክሬን የስለላ ተቋም ቅዳሜ ዕለት ባወጣው መግለጫ የውጭ ሀገር ዜጎች ወደ ሩሲያ እንዳይጓዙ ወይም በተለይም ሩሲያ ውስጥ የሚቀርቡላቸው መደበኛ ያልሆኑ የስራ ዕድሎች እንዳይቀበሉ አሳስቧል። ወደ ሩሲያ መጓዝ ያለ በቂ ስልጠና የመትረፍ ዕድል ጠባብ መሆኑበት ውጊያ ግንባር በኃይል እንዲሳለፉ የመደረግ አደጋን እንደሚጋረጥ በመግለጽ የዩክሬን ተቋም አስጠንቅቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።